እንደ እሷ ይከፋታል። ምን ግን ምን አይነት ሰው ነው? ሴት ልጅ ሳላገባ አብረሽ እሷ እኮ ስለምታምነው እኮ ነው አብራ መኖር የጀመረችው። ስለምታምነው ነው። ይሄ ለሱ በቂው ነው። ወይ ሰላም ነሽ ወይ? አብረሽ እንዴት ነሽ ማሬ? ደህና ነሽ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። እኔ በራሴ ሳልኩት በጣም ነው ያንቀጠቀጠ። ምን ካልተሰርኩ ኮፕሊንግ አድርጉ እናንተ። ምን ካልተሰርኩ እንዳይለኝ ኑሪ 90 ሰዎች ከላይ ያላችሁ ኮፕሊንግ አድርጉላችሁ። እሺ ኑሪ መኖርሽን ነው የሚበጀው። ይባስ አሁን ይባስ ነው ብሩክ የፍቅሩ የሚጨምርበት። እናቴ ኮንፊደንስ በቃ ነው። ሀይሚሻ ታደሰ አረዳ እንዴ ብላችሁ አሹቀውም አንፉቀውም እንደው እኩል ሴት ይባላል። አይ እዛ ጋር የሚያወሩትም እሷን ሴት ይባላል። የምር በጣም እኮ ነው የሚያሳዝነው። እኔ ማርያምን ግን በጣም ያሳቀኝ ማለት ነው። በጣም የገረመኝ ክብርና ስሜት ላይ ተያይቁም እንዴ እሱን አታከብረውም። ክብርና ስሜት ምን አገናኝ ነው? አንድ ነገር ልንገራችሁ። አንድ ፍቅረኛ ይዛችሁ ከዛ ሰው ጋር ምንም ግንኙነት ሳይኖራችሁ ቢከዳችሁ ኖ ላይ ብላይ ቁጭ ብሎ ምን ይላሉ መሰለኝ? ፍቅረኛ የሚኖረው ታዲያ ለምንድን ነው ይላሉ። የግድ መለመተኝነት ነው እንደ ፍቅረኛ የሚይዙት ከዱ የዘላለም ይሄ የወረደ አስተሳሰብ ነው። ኧረ በእናትህ ተራ ሰዎቹ በጣም ብዙ ናቸው የምር። የሆነ ከእናት ቤት ሲወጡ ምን እንደሰሩ ፈጣሪ ይወቀው። እናት ቤት ላይ ሆኖ መቼም ይሄንን ያውቃሉ ብዬ አላስብም። ከእናት ቤት ከወጡ በኋላ ይመስለኛል እንደዚህ አይነት ብልግና የለመዱት። ምንና ትምህርት ቤት እያሉ ጫካ ለጫካ ሲንከባለሉ የነበረው ሰላም ፍቅር እንዴት ነው? አረብ ሀገር መጥተው ችግር የለውም የሚሉት አለው ወደ ችግር አለ። አሁን አንዳንድ ሰዎች እኮ ከብሩክ ራሱ አንዳንድ ሰዎች ይጽፉት አንተና ነገር ያላስተካከልናቸው ነገሮች አሉ ነው ያለችው። ከዛ እንዲቷ ቪዲዮ ስትሰራ ምን አለች? አንተና እኔ ብዙ ያልፈታናቸው ችግሮች አሉ ብላለች። ችግሩ ምንድን ነው? ችግር እኮ አይደለም ያልተስተካከለ ነገሮች አሉ አለች። ይሄ ደግሞ ሽማግሌ ነው የግድ ሽማግሌ ሳይደረግ እነሱ ካዳመጥናቸው መከራ ነው። የምር ሁሉ ጊዜ የማይለወጡ ደነዝ እንዳሉ ታውቃላችሁ። ምንም ቢሰሩ ምንም የማይገባቸው በቃ ነገሮች ወደ ሌላ የሚረዱት ብቻ ነው። የምፈልገው እሱ አታልቅስብኝ ነው። ሌላው ትርፍ ነው። እኔ አሁን የምፈራው እኮ የሆነ ውሳኔ እንዳትወስን ሀይሜ ደግሞ እልህ ውስጥ ከገባች አትመለስም። ችግሩ እሱ ነው። ከዛ ቤት እንዳትለቅ አደራውን በቃ ፕራንክ ነው ብሎ ይናገር። ኧረ እንድትወጣማ አይፈልግም። ታውቂያለሽ መቼም እንደዚህ አያደርግም። ወይኔዛ እንዳትወጣ ብሎ አይደለም እንደሱ ራሱ እኔ እወጣለሁ የሚለው እኮ አውቆ ነው እንጂ ኮመንቱ ፍራንክ ነው አብሽር ምናምን ስለሚል ማለት ነው። አትወጣም ምንም አትልም። ነው እሱ እወጣለሁ ብሎ የሚያስቸግር ከሆነ ትወጣለች። ለምን አይሚን ታውቂያታለሽ። ያው ትፈራለች። ከቦታ ቤት ቤትም አይሄድም። ይውጣለች ብሌን አላረገችም እኮ ጥቁር አድርጋለች። ሴትዮዋ መጣችባት። አዎ እስኪ ዝም በሉ ሚውት ካላረገች በእናታችሁ። እሺ እሺ ሴትዮዋ ከባሏ ጋር ተጋጭታለች። ትጮህባታለች በእናታችሁ። ያ ሄደች ሴትዮሽ። እኛማ እኮ ዝም አልን አለች። መጣች ተመልሳ። ውይ እነዚህ ሲጣሉ እኮ ከባድ ነው እንዴ! ፈላባቸው ነው ጭንቅላታቸው። ወንዶቹ ጋር ሲጣሉ እኮ አውዝ ቢላና እኛ ላይ ነው የሚጮህ። ግን እናንተ ታውቃላችሁ የእነሱን እልህ ማለት ነው። እንትን ምን ሲጣሉ ብቻ ስፖርትም ካላሰራት በቃ ጭንቅላታችን አናቷ ላይ ነው የሚጮህ። ዝም በሉ አለ እያለች እኮ ነው። ወይኔ
ሴቶች አውሩ ኒውታ ያለው አውሩ እናንተ እሺ ኤርፎን ስለሆነ አውሩ አሰማ ወይ ጉድ እኔም በበሩ በኩል አታርጊው በበሩ በኩል አታርጊው ሴትዮዋ ከባሏ ተጣልታ ነው አሁን እሱ ጋር ትንሽ ተጋጭታ ብታይ አውብስ ያደርጋል አሉ እንዴ ታዲያ ምን ታርጋት እሷ አንቺ ደህና ኗሪ ነሽ እናቴ እኔ እኮ እንኳን ተጣልታ ቀርቶ ስፖርት ካላሰራት ከኔ ላይ ልትሰራ ትፈልጋለች መጋጥሞኛ አያውቅም ስንት ቦታ ይኸው ዱባይም 6 ዓመት አንድ ቤት ተሰርቻለሁ እነሱ ሲጣሉ አስታራቂ ነኝ እንጂ እንደዚህ እኔ ጋር ነው ሚስጥሯን የምታውራኝ እንደዚህ ብሎኝ እንደዚህ አርጎኝ እንደዚህ ሆኖ ተባለብኝ ያሁን ማድረሻ ይጣል ያንልኝ አሁን ራሱ ነው እንጂ የሚነግረኝ ከተጣሉ እሷ መርዝ ናት ሰውየው ራሱ እኮ መርዝ ናት ነው የሚለው እንደዚህ አይነት ሴቶች ደግሞ መጥፎ ናቸው ቅናት ግን የለባትም አልሐምዱሊላህ ቦታ ስለሞላ ነው እንትን ሲል ተገቢያለሽ ልበላት እንዳትቆይ እኔ ልውጥና እሺ ማናት ሚውት ያረጋቸው ሁሉ ሚውት ያረጋ ሰው አለ ሚውት ያደረገው ነው እንትን ነይ ወጣለች አስገቢያት ሳሚ ያረጉትንም ካልፈለጉ ላላቸው ስራ ላይ ሊሆኑ ይችላሉ ከሚከፋቸው ወጣች አበበች ወጣች እኔ የምላችሁ እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? ግን እንዴት ነሽ? ቦታ እኮ ስለሌለ ነው እስካሁን ዝም ያልንሽ። አረ መጀመሪያ ነው እኔ ገና መጀመሪያ አንዳንድ ከጻፍኩላት ጊዜና ዘመን የላትም። እኔ እንደው ለምን ብቻ እንደው አንዳንዴ ያኔ ወድ ማርያምን ቦታ ስለሌለ ነው ሳለኝ እኔ ራሱ ስንት የመሰለሽ ተመላለስኩት። አሁን ነው ድንገት ጥልቅ ያልኩት ቦታ ስለሌለ ነው። እኔ 5 ወር ቀረኝ፣ በቃ 5 ወር ቀረኝ። እስከዛ ድረስ ተንከባከቡኝ ቢቻላችሁ። እንደው አየር ላይ እንዲህ ብታሽከረክሩኝ ራሱ እንዴት ደስ ይለኛል። 5 ወር ቀረኝ። አሜን ልጅ እንደኮ ባይሽ እኮ ከረብቶ ነበር ማለት ነው ብሩክ ያሰበ ነገር አለ ዝም ብሎ ኧረ ትጣላ እናቴ። የኔም ወፈፌ እየገለባበጣት ነው። ቸሩ መድኃኒዓለም ባናቷ ያቁማትና ታያቸው። እነሱ ግም ናቸው የታባታቸው። ታዲያ አሰጠውም እንደሚፈልገው ደግሞ ማለት ነው። አንዳንድ የረከሱ ሴቶች በውስጥ እየሄዱ የአንቺ ልጅቷን ምን እንደሚሉ ሰምታችኋል? ዝም በሉ ተዋቸው እነሱን። በቃ እዚህ ጋር ምንም አታውሩ። እነሱ ስራ ነው የሚሰሩት። ሁለተኛ ሲቀጥል ይኸውልሽ አዳምጡኝ። ጀምሬ ነበር በመሀል ስገቢ ነው ዝም ያልኩ። ይኸውልሽ ይሄ ብሩክ አሁን የሰራው ለሀይምዬ ማንነቷን ምድረ ወረኛ እንዲማርበት ነው። ብሩክ ይሄን ነገር አሁን የሚሰራው ያው የሚገባው ምን አይነት ጀግና ሴት ምን አይነት ራሷን አስከብራ ባሏን የምታስከብር ሌላ ሴት ብትሆን ታውቃላችሁ። ሩቅ አትሄዱ የኔ እናት። ሴጣን መታኝ አልጋ ስር መጣብኝ ብሎ ይኸው በየቁምጣና በየፓንት እየሮጡ መኝታ የሚረብሹ አሉ። እና የኛ ልጅ እኛ ብዙ ገና ማረግ ምን እኔ አሁን 5 ወር እኔ ቀረኝ ገና ቬሎና ሱፍ ከዚህ ይዤ ሄጄ ማለብሳቸው ሊሆን ነው። አንደኛ ሽማግሌ ደግሞ እኔ ነኝ። ያው ሲቀጥል ልጆቼን ለወግ ማረግ ማብቃት አለብኝ። እኔ ሳሚልኝ እንደዚህ እንደምታዩኝ አይደለም፣ ቀልድ አይደለም። እና ብሩኬ ሃይማኖት ታደሰ ማን እንደሆነች ለሚገባው እያስተማረ ነው። ሌላ ሴት ይመስል ነይደሪ ቢላት ቂጧን እየቆላች አይደለም ሮጣ የምትሄደው፣ ማንነቷን ለማስተማር ነው። ይሄ ጎበዝ ባሏ እኔ እንደሚመስለኝ ይሄ ፕራንክ ከጋሽዬ ጋርም ሳይሆን አይቀርም። ተነጋግረው ነው ከጋሽዬ ጋር የሚሰሩት እንዳይመስላችሁ። እና ውዶቼ ማሮቼ የማዳም ቅመሞች የኔ ዘውዶች እንደው ቲወዘውዘኝ ቲያማስለኝ በሌላው ጋር ተሸጋግሮ ሄዷል። ሀይምዬና ብሩኬ ወደፊት ዝም በሉ። እነዚህ የሚሳደቡትን ስለ ፈጣሪ እንደው የምትሰሙኝ ከሆነ እንዳሰሙ እንዳታዩ፣ የፈለጉትን ይበሉ። ትንሽ እርፍ ብለው ነበረ። አሁን ደግሞ ከስር ሚጥሚጣው ተነስቶባቸዋል። አሁን ደግሞ ትልቁ ቃሪያ እስከሚመጣ ድረስ ዝም በሏቸው። እነዚህን ቼክ እንዳታረጓቸው፣ ተዋቸው። ፊት እንዳሰጧቸው፣ ቦታም እንዳሰጧቸው እህቶቼ። እና እንደዛ ነው የምላችሁ። አሁን ከ2 ወር በኋላ
ሽምግልና ሊላክ ነው፣ ይላካል። ብሩክ አለማየሁ አጋሽ ታደሰ ጋር 18 ሽማግሌ ነው የሚገባው። እውነቴን ነው የምልሽ። የምን 4 5 ነው 18 ሽማግሌ። ከዛ ውስጥ አንደኛ እኔ ነኝ። ቡታጅራ ለሚሄደው ነኝ ሹሃዳ። ታዲያ እንዲህ ነው ልጆቻችን እና እንደዛ እላችኋለሁ የኔ ማሮች። ታብታብ አድርጉላት፣ ሰብስክራይብ፣ ሼር ምናምን አድርጉላት። ይኸው የኔ ሴትዮም ዛሬ ተነስቶባት አንዱ ጋር ትደውላለች። 5 ወር ቀራት ልጄን እንዳታለቅስ እናቴ ቤት ወስዳታለሁ እንትን ቤት ወስዳታለሁ እያለች የኔም ሴትዮ ዛሬ ቂጧን ሲቆላት ነው ያለችው። እኔ ለጥፍሬ ቆሻሻም አልቆጠርኳት። ግም ለግም አብራዝ ግም አለ። ግም ናቸው እነሱ። ተያቸው ብሌንዬ ረዲያ ተያቸውና እንደዛ ነው ዛሬ። ቢቻል እንደው ሞቅ ደመቅ ሸብረቅ እያደረግን አበባው በአበባው ላይ በአበባው ላይ የማዳም ቅመም ልጆች በአንድ ላይ ሲኖሩ እያልን ሞቅ ሸብረቅ እናድርግ። ዝም ብለን የምናወራ ከሆነማ ጠላት እየተደሰተ ነው። እንዳታወሩ ማን ደስ ይበለው ብለን ማነው የኛ ልጅ እናቴ ሰተር ብላ ባሌ ምን ሆኖ ነው? ባይሆን እንኳን ጸበል ይዤው ልሂድ፣ ወደ ጸበል ልውሰደው፣ ምን አድርገውብኝ ይሆን? ምንስ እንደው አይንም ይሆን እንደው ወጋ ያደረገው እያለች ነው እንጂ ወይ ሀይምዬ ደማቸው ጣፋጭ ነው። ደማቸው ስለሆነ የሁለቱም ደም ጣፋጭ ስዊት ናቸው የኛ ልጆች። ገብቶልኛል ግን አላየው ወይ ያለው ነው ማሬ ደማነሽ እንደዛ ነው። ሀይሚዬ ነገ እንግዲህ ጋሽዬ ወይዬ ብሩኬ ከጋሽዬ ጋር ተነጋግሮ ነው እየሰጣቸው ያለው ሚስታና እኛም ጭምር ነው እየተገረሰለ። እንደው ዝም ብላ ቱልቱሉ አንተንፋ። መጀመሪያ መንገድ ቀዳዳ የምትፈልገው እውነት መስሏት እንዲሁ ታሽቃብጥ። ባዶ ሜዳ ላይ ኢሊጎሬ ይግባባቸው። አሜን። እነሱ እናቴ እቺን ፕራንክ አድርጎ ይቺን በባዶ ሜዳ ዝም ብሎ ግጣም የሌለው ድስት ትወዘውዙት ያማስሉት ባዶ ነው። ዝም ብሎ በባዶ ሊጎሬ ይግባባቸው። ይቺን ፕራንክ አድርጎ ሽማግሌ ሊላክ ነው። ታያላችሁ። ምን አለች በሉኝ። ከሳምንት በኋላ አዲስ ነገር ይመጣል። ሽማግሌ ሀይሚ ቤት ሲቆም ቪዲዮ ይመጣልናል። ምድረ ቁንጫ ህዝብ ሁሉ ዝም ብለሽ ቱሃን ሳይበላሽ ዝም ብለሽ ባታወሪ ይሻልሻል። ዱቄቶች ዝም ብለው ዱቄት ናቸው። ሄዲያ ዝም በያቸው እባክሽ። ይጂበት ያልበላቸውን የሚያኩ ዝም ብለው ያልበላቸውን ያካሉ። ረዲያ እንዲያው ሀይሚና ብሩኬ ምንና ምናቸው? የጆሮ ግትቻ ያንገት ሀብል ናቸው። እንዲያ ምድረ ወሬ ሰፈረባቸው። ዝም ብለው ያለ ግሊኮስ ዝም ብለው የሚንቀሳቀሱ እነዚህ ይሄ እንትን ናቸው። ምንድን ነው ይሄም በየሀረብ ቤት ያለው ከአረባው መጥረጊያ ዝም ብለው የሚለው ይሄ ግብስብሱን የሚሰበስበው ግብስብሱን። ሀይሚና ብሩኬ እውነት እንዳይመስላችሁ። ማሻላ በሉ። ዝም በሉ እናንተ ተዋቸው፣ እንዳሰሟቸው ዝም በሏቸው። ሀይሚዬም አላለቀሰችም። ቀይ ስለሆነች ስለተናደደች እንጂ እንቧ እንዲህ ሲዘክረ እንትን ሲል አይታችኋል? አላየች። ይሄ ለማስመሰል እኔ አሁን አልቅሳለች። ሳሚንኝ አልቅሳለች። ለምን ታለቅሳለች? ባሏ የኔ ወለላ እስቲ ደረጃ ላይ ቁጭ ብለው ሲሳሳቁ እንኳን አይገባችሁም እንዴ? እንዲህ ነው እንዴ ጸብ? እንግዲህ ሽማግሌ ላክ ስትለው እንደውም አንቺ ነሽ እንጂ ሀይሚዬ ሽማግሌ መላክ አለብሽ አለ እኮ
ማሮቼ፣ ፍቅሮቼ፣ የኔ ውዶች እንደው እኮ ዝም ብለው ነው እንደው አይ ኦክሲጅን አየሮች ናቸው እነዚህ የሚያወሩ ማለት ነው። ሀይሚ ግን እንዳታመረው። ወይኔ እኔ የፈራሁት ይሄንን ብቻ። አታመርም። ምን ሆና ነው የምታመረው? እንዴት ብላ ይሄ ፊቷ ላይ ጎብለል የሚለውን አሁን ይኸውልሽ፣ በፊትስ ታመራለች የሚባለው አዳምጪኝ፣ ታመራለች የሚባለው አራባና ቆቦ ቤታቸው ሲሆን ነው። አሁን እኮ ከመጥቢያ ወደ ክላስ ከክፍሉ መጥቢያ እንዲህ በሩ የውጭው በር ተቆልፎ ማንም የሚገባበት የለ። ንፋስ እንኳን ቀዳዳ እንኳን የሌለበት ነው። ምንም ነገር የለም። በፊት ቢሆን ብሩኬ እዛኛው ቤት ነው፣ ሃይሚ እዚኛው ቤት እንዴት ተብሎ እንትን ምንድን ነው እሱ የልዕልቷ ቤት ማን ሊገባና ሊያቃጥር? የለም ማቃጠር ቀረ። ማቃጠር ሄዶ እያንኳኩ ወሬ ማቃጠር ቀረ። አልጋ መች ወጣ? ሃይሚ ክላስ ገብቶ ተኝኩ። እንደገና አይታችኋል? የሃይሚዬ ክላስ ገብቶ ፍስስ ብሎ ሲቀመጥ ይሄ ነበር ያማረኝ። ይሄ ነበር እና ታዲያ የልዕልቷ አልጋ ላይ ሄዶ ይተኛ እንጂ ናፈቀው እኮ። የኔ ደግሞ ማለት ነው ትላንትና የኔ አልጋ ይወጣል ስል እኔ በውስጤ ምን እላለሁ? አይ አንተ አንጋድማ ለምን ይወጣል? እንግዳ ሊመጣ ይችላል እያልኩ ነበር ለብቻ ማለት ነው። ትክክል ነሽ። እንግዳ ሲመጣ በሱ ያርፋል። የብሩኬ ክፍልማ የልጆቹ ክፍል ነው የሚሆነው። የሀይሚዬና የብሩኬ ክፍል ሀይሚ ያለችበት ነው። እሱ ራሱ እኮ መጀመሪያ ሜንን አስቦ የሀይሚ ክላስ እኮ በጣም ሰፊ ነው። አይታችኋል አይደል? እና የባልና ቁምሳጥኑ ራሱ አተላለቁን የመዳም ቤት አይመስልም እንዴ? መጀመሪያ ሜንን አስቦ ነው። ግን ሀይሚን አስለቀሳት። ዛሬ ደግሞ በስማ ምንም ማለት አይደለም። እሱ አስለቀሳት እንጂ ክሳታል። መቼም እኮ ብሌን ሚውት ነሽ። ወይኔ ግን ብሩኬ ማለት ነው በላይ የሆነ ደስታ ይሰጣታል። ከዛ በኋላ እሺ ሴትዮዋ አለች መሰለኝ። ሴትዮዋ ዛሬ ከባሏ ጋር ተጣልታለች አለች። እና ከባላቸው ጋር ቢጣሉም እኛ ከዳማ ላይ በሁሉም ነገር እኛ ፈረደብን፣ ጥሎብን እንደው ዘንድሮ ወይ ጉድ ስንቱን። ታዲያ ሹሩሩ እንበላቸው እናስተኛቸው። ብሌድጌ ሹሩሩ ብለሽ ልታስተኛቸው ነው? ባባ አንተም ተው በልተኛ። መዳም አንቺም ተይ ተኝ። ወይኔ እኔማ ሙፍታ እኮ አሳዘነኝ። እግዚአብሔር ወይኔ ግፍት ልሳርግ ወይኔ ሳሚልኝ እንኳን ላስታርቅ ማለት ነው። ቢቻለኝ ባፋታቸው ጥሩ ነበር፣ ግን ምን ነው ባፋታ ናቸው? ኧረ በጥቼ እኔም ባፋታውልሽ። ሎኬሽን ላኪልኝ እስቲ ሎኬሽን ላኪልኝ እና አግዝሻለሁ። ማዘንጊያሽ የሆነች ተባበሩት ሄዱበት። እነሱ እንደው ምናምናቸው አያምርም። ሎ አምጥተው አስለብሰው ካላደርግ ይላል። እንደረ ተው ወንድማለን። አረ ወሬውን ቀይሩት፣ ተው ወሬ ቀይሩት። አረ ሌላ ነገር ተዋቸው። አዎ እነሱ ሰሩዋቸው አልኳችሁ እናንተ አልኳችሁ እኮ በፋታቸው ደስ በለኝ። ሰውየው ያሳዝነኛል። ሴትይቷ አህያ በሏት። ሴትነት ያስጠላል። ሰው ሳይ ሲጀመር እነሱ ግም ናቸው እኮ ሴቶቹ ግም ናቸው። ፈራስ ናት። ይሄንና ሽማግሌ ናት ወይ ማሪ ወይ ቦታ የለም አስገባልሽ። እኔ የምለው እሱ ነው እሷ ናት። ሽማግሌ ማን ነው? ብሌን እሱ ሽማግሌ ነው። ውይ ጌታ። እንግዲህ እዛኛው ላይ ደከመ ብሎ ይሆናል። የኔ እናት ለዛ ነው። ባልዲ ናቸው አሉ ደግሞ ምን አፈሪ ብሉና
እነሱስ እኮ እንደ ፈረስ ግመል ምስጋና አለው። እነሱ ብሌን አንቺ ወሬውን ቀይሪው እሺ፣ ወሬውን ቀይሪው እሺ። እውነቷ ነው። ከታች የምትጽፈው ልጅ የሆነ ነገር ድምጽ ቢገኝ ያስተረጉማሉ ረፉ እያለች ነው። እውነቷን ነው። እሺ ማሬሽ ልክ ነው። እና ሃይሚን ጠፋችሁ ባፋታ ደስ ይለኝ ነበር የምትይው። ኧረ አይደለም ሌላ ሰው ወይ ጉድ! ያልሰማ ጆሮ ከጎረቤት ያጣላል አሉ እኮ። እንኳን የሚያፋታም ካለ እዚህ ጋር ይገላችኋል። ማዳምን ነው። ኧረ እሷ ያለችው ማዳምን ነው። ይሄንን ደግሞ ዛሬ ምን ሆና ነው ብዬሽ እኮ ነው። ምን አስባ ነው? ወሬ ቀይሩ። በነገራችን ላይ አያ በለው ሆድዬ አልመሸም ገና ነው ደመና ነው። እኔስ ማበዴ ነው ውዴ ማበዴ ነው። ብሌን ላይ ገብተዋል። ሃይሜና ብሩኬ ላይ ብላይ ናቸው። እመቤቴ ኧረ ገልበጣችሁ እንዳትሮጡ። ውሸቴን ነው። የእስራኤሉ ንጉስ ውሸቷን ጉዴ። አያ